ኤፉ እረፊ፣ ተረጋጊ። ምንም ለማድረግ እንዳታስቢ። ማሰብ አይደለም አደርገዋለሁ። ገባ? ቆራርጬ ነው የምገላት። አንተ ብትሆን ላደረከው ነገር መቼም ቢሆን ይቅር አልልም። መቼም ብዙ ነገር ስትደብቀኝ ዝም ብዬ ነበር። አሁን ግን ስትደብቀኝ ዝም አልልህም። እባክሽ ተረጋጊ። ጨረቃ እንደዚህ አትሁኝ። ተወኝ እባክህ። የኔ ጨረቃ እባክሽ ተረጋጊ። አንቺ ምን ለማድረግ እየሞከርሽ ነው? አርፈሽ ተቀመጪ። እንዴት እዚህ መጣሽ? ማለት እዚህ ምን ታደርጊያለሽ? አንተ የወንጀለኛ ተባባሪ ሆነ ደበካት አይደል? ቆይ አንቺ እንደ ድመት ስንት ነፍስ ነው ያለሽ? ምንም ቢፈጠራት ሞችም ማለት ነው። ቆይ ምንም እንዳታደርጊ እባክሽን፣ ተረጋጊ እባክሽን። ሲጀመር ይኸውልሽ እኔ ምንም ነገር አላደረኩም። ተሳስተሽ ነው የወጋሽኝ። አይ ምንም አልተሳሳትኩም። እኔ መጠርጠር ከበደኝ እንጂ አይኔ ስር ሆነሽ ሁሉም ነገር ስታደርጊ ነበር። ህይወቴን ስታጨልምብኝ ነበር። እቅዴን ስታበላሽብኝ ነበር። እኔ ምንም አላደረኩም። ኤፍራታ እባክሽን ተረጋጊ። በድጋሚ ደግሞ እንዳትሳሳች። እናንተ ግን ስትገለኝ ዝም ብላችሁ ትላላችሁ እንዴ? ያው ነገር አድርጉ እንጂ። አቤት አንዴ ውጡልኝ። ውጭ ላይ ጠብቁኝ። እኔ ብቻ ላናግራት እፈልጋለሁ። አይ እንዳትወጡ፣ ትገለኛለች። እባካችሁ እንዳትወጡ እባካችሁ። ውጡ ቶሎ በሉ። አይ ግን ምንም ግን ብሎ ነገር የለም። ውጡ ሊለብቻ አላውራት። እንደዛማ አይሆን። እኛ እያለን ነው የሚያስፈልገች። አቤል አታስለፍተኝ። ቃል ገብቼ ላድል የመጣሁት። ስለዚህ ውጡ። እሺ ግን በር ላይ ሆኜ እንጠብቅሽ። አደራሽን ምንም ነገር እንዳታደርጊ እሺ? አደራሽ። እባክሽን ኤፍራታ ተረጋጊ። ድጋሚ እንዳትሳሳች። ሲጀመር ባልሽ እንዲፈታ ፖሊስ ጋር ደውዬ ነበር። የምሬን ነው። ግን ደግሞ ደህና መሆኔና እሱ ጉዳት እንዳላደረሰብኝ በአካል ሄጄ መናገር አለብኝ። እባክሽን ዛሬ መሄድ ከቻልኩ ክሱ ተነስቶለት መውጣት ይችላል። ስለዚህ እባክሽን እንዲፈታ ምንም ነገር አታድርጊ። እኔ እንዳስፈታልሽ። ኤፍራታ በስተመጨረሻም እንግዲህ ሉሊት በህይወት እንዳለች አውቃለች ማለት ነው። እንዲሁም ደግሞ በፍጹም የኔ ልጅ ገላማ እሷ በህይወት መኖር የለባትም፣ ይህንን ያደረገው ናታን ነው፣ የኔ ናታን ምን ሆኖት ነው በማለት እንግዲህ እንዴት እንደዚህ ያደርጋል? ከዚህ በፊት ምን ብሎ ቃል ገብቶልኝ ነበር፣ እጨርሳታለሁ በማለት እንግዲህ ካለችበት ቦታ ድረስ በመሄድ እንግዲህ አቤል ወስዷታል ማለት ነው። እና ያው ስታገኛት እጅግ በጣም ነበር የተናደደችው ማለት ነው። ምክንያቱም እንዴት ይህንን ነገር አድርገሽ አንቺ ላይ ደግሞ እንዴት ጨርስሻለሁ እያለች እንግዲህ እያስፈራራቻት ትገኛለች ማለት ነው። ወደዚያ እንዳትሄድና እንዲሁም ደግሞ ነገሮቹ እንዳይባባሱ ያው ናታን የተቻለውን ነገር ለማድረግ ሞክሮ ነበር። ምክንያቱም ይህ ነገር እንዳይሆን ማለት ነው። ያው ሉሊት በህይወት እንዳለች ራሱ ናታን ነው ይህን ነገር ሚስጥር አድርጎ የደበቀው ማለት ነው። ግን ደግሞ አሁን ላይ ኤፍራታ ስትሰማ እጅግ በጣም ነበር እንትን ያለችው። ጨርሳታለሁ፣ እሄዳለሁ። የኔ ናታን እንዴት እንደዚህ ታደርጋለህ? እኔ እኮ እንደዚህ በፍጹም እኔን በጣም ብዙ ነገር እንደምትደብቀኝ አውቃለሁ፣ ግን ደግሞ ይህን ነገር የምትደብቀኝ አልመሰለኝም ነበር በማለት እንግዲህ ከናታን ጋር በመጮህ ሁሉን ነገር እኔ ያደርገዋለሁ፣ እባክሽን ተረጋጊ ኤፉ፣ እንደዚህ ማድረግ የለብሽም ተረጋጊ፣ ምንም አይነት ነገር እንዳትወስኝ፣ እኔ ከእስር ቤት ስወጣ እንዳለ ያለውን ነገር አስተካክላለሁ፣ እባክሽን ቢላት እንግዲህ እሷ ግን ቀጥታ ማለት ነው ሉሊትን ዳር የማግኘትና እንዲሁም ደግሞ የመበቀል ፍላጎት ነው ያላት። አቤልን እንግዲህ እኔ ምንም ነገር አላደርግም
ምንም ነገር ስለማላደርግ እባክህን ውሰደኝ፣ የምጠይቃት ጥያቄዎች አለኝ። እንዲሁ ፊት ለፊት ቁጭ ብዬ እሷን ብዙ ጥያቄዎችን እጠይቃታለሁ እና ጥያቄ መጠየቅ ብቻ ነው የምፈልገው፣ ሌላ ምንም ነገር አልፈልግም። እንዲሁም ደግሞ ያው ናታንም ከእስር ቤት እንዲወጣልኝ ስለምፈልግ እሷን ምንም ነገር ላደርጋት አልችልም በማለት እንግዲህ ያው አቤልን አሳምነው ቀጥታ እንግዲህ ኤፍራታ ወደዚያ ሄዳለች ማለት ነው። በሄደችበት ታይም ግን እሷ ግን ለመጨረስ ነው እንጂ እንደዚህ መልካም ነገር ወይንም ደግሞ ያው ናታን እንዲፈታ ለማድረግም አስባ አይደለም ማለት ነው። ያኔት እንግዲህ በነገረችበት ሰዓት እጅግ በጣም ነበር እንትን ያለችው። አንቺ ግን ማንሽ እንዴት ነው ወሬ የምታመላልሹ እያለች እሷ የምትናገረው ነገር ግን እውነት ሆኖ እያየችው ስለሆነ ኤፍራታ አሁን ላይ ያኔትን እያመነቻት መታለች ማለት ነው። በፊት አንቺ ወረኛ ነሽ፣ አንቺን ነገር ሰሪ ነሽ እያለች ነበረ። ግን አሁን ደግሞ እንግዲህ የሉሊትን ነገር በህይወት መኖሯ ባሏ እንደደበቃት ማለት ነው። ያ ማለት እንግዲህ ናታን ይህን ነገር የደበቀው ለኤፍራታ ብሎ ነበር። የሆነ ነገር እንዳታደርግ በስሜት ተገፋፍታ ሌላ ነገር ከዚህ በላይ እንዳታጠፋና ሌላ የባሰ ችግር ውስጥ እንዳንገባ በሚል አንጻር ነው እንግዲህ ናታን ይህን ነገር ሊደብቀው የቻለው ማለት ነው። ግን ደግሞ አሁን ላይ በሰማች ሰዓት ነገሮችን ለማረጋጋት እየሞከረ ነው። በባለፈውም እንግዲህ ቃልንም የሆነ ደብዳቤ ጽፎለት ነበረ ናታን። ምክንያቱም ቃል አንተ ባለህበት ትንሽ ጊዜ እዚሁ እስር ቤት እንድትቆይ እፈልጋለሁኝ፣ እባክህን ተባበረኝ፣ እስካሁንም ለተተባበርከኝ ነገር እጅግ በጣም አመሰግናለሁ። እኔ ግን ከዚህ ከእስር ቤት መውጣት እፈልጋለሁ። ለጊዜው አንተ ወንጀሉን እንደሰራህና እንዲሁም ደግሞ በዚሁ በእስር ቤት መቀጠል አለብህ። እኔ ወጥቼ ማስተካከለውን ነገር አስተካክዬ እንዲሁም ደግሞ እሷ ሉሊት ብቻዋን ሳይሆን ከሉሊት ጀርባ ሆኖ ልጄን እንደዚህ ያደረጉትን እያንዳንዳቸውን ዋጋቸውን ከሰጠው በኋላ ቀጥታ እጄን እሰጣለሁ፣ አንተ ከእስር ቤት ትወጣለህ የሚል ደብዳቤ እንግዲህ ለቃል ልኮለት ነበረ ማለት ነው። ስለዚህ አሁን ላይ በእርግጠኝነት ማለት ነው ናታን ኤፍራታ እንደዚህ ስትናደድና እንደዚህ ስትበሳጭ ሲያያት በእርግጠኝነት የሆነ ነገር ታደርጋለች በማለት እንግዲህ ከእስር ቤት በፍጥነት እንደሚወጣ ተስፋ እናደርጋለን። እንዲሁም ደግሞ ኤፍራታ ከቃል ጋር በመሄድ እንግዲህ ጠይቀው ነበረ። አንተ ማነህ? ምን ስለሆንክ ነው ስለኔ ውለታ እየከፈልክ ያለኸው? ለኔ ብለህ ስለምንድን ነው የምትታሰረው? እንዴት ነው እንደዚህ የምታደርገው? እኔ የት አውቃለሁ? አንተስ የት ታውቀኛለህ? ምንድነው ከህይወታችን የገባኸው? በምን ምክንያት ነው? በማለት እንግዲህ ኤፍራታ ነፍ ጥያቄዎች እንግዲህ ቃልን ጠይቀው ነበረ። ያው እንግዲህ ሴት ስለሆንሽ ነው፣ ስላሳዘንሽ ነው፣ በቦታው ደግሞ ስለተገኘሁ ነው እንጂ ሌላ ምንም ነገር የለኝም ብሎ ነበር ማለት ነው። ግን ደግሞ እያንዳንዱ ነገሮች እደርስበታለሁ። ግን ደግሞ አንተ በምን አንጻር ነው? ፍቅረኛ ራሱ ላንቺ ብሎ ነው እሱ የታሰረው እያለች በጣም እንትን እያለች ነው። አዎ አንተ ለኔ ብለህ በምን ምክንያት ነው የምትታሰረው? ባሌ አለ፣ ስለዚህ በእኔ ምክንያት ደግሞ እሱ ታስሯል። አንተ ምንም ነገር አትሰራም። ስለዚህ እስካሁን ላደረከው ነገር አመሰግናለሁ። ከዚህ በኋላ ግን ከእስር ቤትም ውጣ። ሲቀጥል ደግሞ ስለኔ ብለህም ምንም ነገር ለማድረግ እንዳትሞክር በማለት እንግዲህ ያው ቃልን አስጠንቅቀዋለች ማለት ነው። ሌላው ደግሞ እንግዲህ ፂ ነች። ፂ ይህን ነገር ለምንድን ነው ቃል የሚባለውን ወይንም ደግሞ የእሷን የሀናን ፍቅረኛ በምን ምክንያት ነው? አንደኛ የእሷ ፍቅረኛ ሆነ፣ ሲቀጥል ደግሞ ለምንድን ነው አንቺ ምንም ሳያቅሽ እንዴት ላንቺ ብሎ ይህን ጊዜ ይታሰራል? በማለት እንግዲህ ጠይቃት ነበረ ማለት ነው። ከዚህ አንጻር ነው እንግዲህ ኤፍራታ ራሱ እኔ በጊዜው ምንም ነገር ያስታወስኩት ነገር የለም፣ አሁን ግን ለእኔ ብሎ ለምንድን ነው የሚታሰረው? እሱ የመታሰር ሱስ አለበት እንዴ? በማለት እንግዲህ ሁለታቸው በማውራት ነበረ እና ፂም እሄዳለሁ ብላ ነበር። ኤፍራታም እንዳሰበችው ሄዳለች። አንተ የመታሰር ሱስ ካለ በራስ ችግር መታሰር ትችላለህ፣ በእኔ ግን ምንም ነገር አልፈልግም እያለች እንግዲህ ነግረዋለች ማለት ነው። ፂም በሄደችበት ሰዓት ይህን ቃል ነው የተናገረችው። ምክንያቱም አንተ ማነ ምን ስለሆንክ ነው? ያን ጊዜ እንኳን ወደ ወንድሜ ቤት ስትመጣ ራሱ አጋጣሚ ነው ከመኪና ነው ምናምን ብለ፣ ሲቀጥል ደግሞ እንዲሁም ደግሞ ከሀና ጋር ስትተዋወቁ አጋጣሚ ነው ትላለ። አሁን ደግሞ ኤፍራታ ራሱ ያንን ነገር ስትሰራ በወቅቱ ስትገኝ ደግሞ አጋጣሚ ነው። ያንተ አጋጣሚዎች አልበዛም? ቢሆን ብለ ነው እንደ ቤተሰቦችን የምታጥምዳቸው? ምንድን ነው ከቤተሰቦቼ የምትፈልገው? ከቤተሰቦቼ እንድትወጣ እፈልጋለሁ በማለት እንግዲህ ያው ፂም አስጠንቅቀዋለች ማለት ነው። ምክንያቱም እንግዲህ ያው ቃል አንድ እንደ አንድ ይህን ነገር የሚያደርገው ኤፍራታን ስለሚወዳት ስለሚያፈቅራት ለራሱ ማድረግ ስለሚፈልግ ምኞት ስላለው እንዲሁም ከዚህ በፊት ትዝታ አክስቱ የእሷን ልጅ እንግዲህ አጥፋልኝ ብላ በላከችው፣ እሱ ግን እንዴት ይሄን ነገር አደርጋለሁ በማለት እንግዲህ ኤፍራታን ወዷት አፍቅሯት ከዛን ጊዜ ጀምሮ አፍቅሯት ወዷት እየኖረ ይገኛል ማለት ነው። እስካሁን ግን ኤፉ ምንም ነገር የምታውቀው ጉዳይ የለም ማለት ነው እና
ሆን ብሎ ነው እነሱ ወደ እነሱ ቤት ሊገባ የቻለው ማለት ነው። ስለዚህ አሁን ደግሞ ያኔት ማለት ነው ከቤታቸው በጣም ብዙ ነገሮች እየፈለገች ትገኛለች። ያው እንግዲህ የማንን ፎቶ እንዳየች ባናቅም ማለት ነው እስካሁን ለተመልካች ግልጽ ባይሆንም ያኔት እንግዲህ ከነ ናታን ቤት የሆነ ግለሰብ የእሷ ፋሚሊ ሳይሆን አይቀርም እና ስለዚያ ወረቀት እያፈላለገች እያየች ትገኛለች። አሁንም እንግዲህ ፓርቱ በጣም ደንግጣ ነበረ። የሆነ መረጃ ያገኘች ይመስላል ማለት ነው። እና ያኔት ከነ ናቱ ጋር ከነ ኤፍራታ ጋር ምን እንደምትፈልግ ወይንም ደግሞ ምን ሊያስደነግጣት የማንስ ፎቶ ይሆን የማን ፋሚሊ ልትሆን ትችላለች የሚለው እንግዲህ እሱም የሚያጓጓ ፓርት ይሆናል። ኤፍራታ ሉሊትን ምን ልታደርጋት ትችላለች? ምንም ነገር አታደርጋትም በእርግጠኝነት ማለት ነው። ምክንያቱም እና አቤል ስላሉ ይደርሱባታል። ስለዚህ ደግሞ ያድኗታል። እንግዲህ ሉሊትም ከዳግም ጋር ተስማምታለች። ምክንያቱም አንተ ሀብታም መሆን አትፈልግም ወይ? እንደዚህ እየሰረክ እንዴት መኖር ሁልጊዜ ትፈልጋለህ? ከኔ ጋር ብትስማማና ነገሮችን በሙሉ እኔ ሰጠሃለሁ በማለት እንግዲህ አሳምነዋለች ዳግምን ማለት ነው። ሊያስመልጣት ሲል ነበር ሲጀመር ኤፍራታና አቤል የመጡት ማለት ነው። ስለዚህ በቀጣይ ፓርት ላይ በእርግጠኝነት ሉሊት ካለችበት አምልጣ ትሄዳለች። ከዳግም ጋር አብረው ይሰራሉ ማለት ነው። ሌላው ደግሞ እንግዲህ ወይዘሮ ገነት ኤፍራታን ለምንድን ነው እንደዚህ የምትናገሪኝ በሚለው ምክንያት ተናግራታለች። እውነት ነው። ኤፍራታ በባለፈው ፓርት ላይ ራሱ በጣም ብዙ ቃላቶችን ስትናገር ነበረ። እኔ እንዳንቺ ልጅን አልጥለውም እንደዚህ አላደርገውም እያለች እንግዲህ ገኒ ከኤፍራታ ላይ ብዙ ነገሮችን እንዳደረገች እና እሷ ተመችቷት እንዳልሆነና እንዲሁም ደግሞ በስቃይ እንዳደገች እንግዲህ ህይወቷንም እንዳሳለፈች በግልጽ ማለት ነው ገኒ ተናግራለች። እንደዚህ የምትናገሪያቸው ቃላቶች እኔ ልቤን በጣም እየሰበሩ ነው። ምንም ብሆን እኮ እኔ እናትሽ ነኝ በማለት እንግዲህ ወይዘሮ ገነት ያው ለኤፍራታ ተናግራለች። በቃ እሺ ይቅርታ አድርግልኝ እናቴ፣ እኔ እንደዚህ አስቤ አላቅም፣ ባቃለውኝ ውስጥሽን እንደጎደውሽ፣ ግን ከአንቺ ውጭ ሌላ ምንም አይነት ሰው የለኝም እባክሽን በማለት እንግዲህ ኤፍራታም ይቅርታን እየጠየቀቻት ትገኛለች ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ሐረግ ድራማ እጅግ በጣም እንግዲህ መጀመሪያው በጣም ደስ ይል ነበር። አሁን ላይ ግን በጣም ብዙ ሰው ማለት ነው ለምንድን ነው እንደዚህ የሚሆነው? ወደ ቀጣይ ፓርቱ ለምንድን ነው የማይሸጋገረው? ማለት በቃ በተደጋጋሚ ያው ተመሳሳይ እንትን ነገሮች እየሆኑ ነው የሚል እንግዲህ ሀሳብ አስተያየት የሚሰጡ አለን። እንደ በፊቱ አልሆናል፣ አሁን እያስጠላ ነው የሚሉ አሉ። በእርግጠኝነት አሁን ላይ እጅግ በጣም የሚያጓጓና ደስ የሚል የሚሆናል። ምክንያቱም እነ ቢኒ ይመጣሉ፣ እንዲሁም ደግሞ እነ ያፌት ምናምን ነገር ሲመጡ እጅግ በጣም ሞቅ ያለ እንደሚሆን ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች መልካም ጊዜ ተመኘው።